ምንም የለም። አለመግባባት ይኖራል። እናትና ልጅ አለመግባባት አለ። አደኝ ደደይ መጨረሻቸው የጂጂና የሳምሪን አይታቸዋል። ተጣልተው ነበረ፣ ተባልተው ነበረ፣ ብዙ ነገር ተባብለው ነበረ። መጨረሻ ላይ አንዱ ነው። ግን የዴዚን እናት እግዚአብሔር አልፈቀደውም። እግዚአብሔር አልፈቀደውም፣ አረፈች። ይሄ ነው የሆነው። ይሄ ነው የሆነው። አልተግባቡ፣ አልተቀበለችው። አሌክስን አልተቀበለችውም። አለቀ። ያ ማለት እሷም መጥፎ ሴት ናት ማለት አይቻልም። አሌክስም መጥፎ ሰው ነው ማለት አይቻልም። በቃ አለመቀበል አለ በቤተሰብ ውስጥ ብዙ እና ወታችሁ ስትደነፉ ካሁን በኋላ ነው ገና የሚያምሽ። ካሁን በኋላ ነው መሀይሞች ወጥተው እንኳን ትዳርን አይደለም ምንም ነገር ማያውቁ ደናቁርት ወጥተው ሲፖሰቱ ጀግና ሲባሉ አይ እናታቸውን ዞር ብለው የማያዩ ሰዎች ሶሻል ሚዲያ ላይ ወጥተው ያዙ ይልቀቁኝ ሲሉ አይ አረብ ሀገር ለቤት ሰራተኝነት ተልከው ኖ ያልፈልግም መስራት ቁጭ ብዬ ልሸቅልና ላጭ በርብር የሚሉ ሰዎች ወጥተው በቁስላዋ ላይ ድረሱልኝ ንገሩኝ አላለች ዴዚ። በቁስሏ ላይ እንደገና ሌላ ነገር ሊጨምሩ ሲሄዱ በጣም ነጃት የመጨረሻ ክፉ መሆንሽን ዛሬ አይቻለሁ። እኔ የዋት መሲል ነበር በመሃል እግዚአብሔር ምስክሬ፣ ነጃት የዋት መሲል ነበር በመሃል ነው። ከስቃይሽ አንጻር ከደረሰብሽ በደል አንጻር ከምን አንጻር ነጃት ነው ነገሮችን ታያለሽ። በሐዘን ላይ አንቺ ለእሷ እናት ተቆርቁረሽ ለእናትሽ መቼውን ሽላት? ለእናትሽ መች ደረሽላት? ለእናትሽ ምን አረግሽላት? ጭራሽ በሰው ሞት ላይ በነፍሰ ጡር ላይ እንደዚህ ይደረጋል? እርብስማም የኛ ሰው ግን እግዚአብሔር ምስክሬ አረመኔ መሀይም የበዛው የማንም ምንም እውቀት የሌለው ሰው ወጥቶ በሰው ሀዘን ላይ ሲረማመድ እስከ መጨረሻው ምንም ቁስል አይሆንም። ማንም ቁስል አይሆንም። ሀዘን በማንም ቤት የሚገባ ነው። መጣላት የዴዚና የእናቷ ብቻ ነው እንዴ? በብዙ ሰው ቤት እኮ አለ ጸብ። ብዙ ወተን ስላላወራን ነው፣ ወተን ስላልተነጋገርን ነው። ማንነጋገራቸው የፋሚሊ ሰዎች አሉ። ሁላችንም ቤት ያለ ነው። እማትነጋገሯቸው አሉ። ያ ማለት ክፉአቸውን ትመኛላችሁ ማለት አይደለም። ለሞት አሳልፋችሁ ትሰጣላችሁ ማለት አይደለም። ዴዚን ለመጉዳት ነፍሰ ጡሯን ለመጉዳት የሄዳችሁበት መንገድ እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። ልጁ ከተባለው በላይ አሌክስ ከተባለው በላይ ዴዚን ይወዳታል። አይቻለሁ፣ ያፈቅራታል። ላይፍ ጀምረዋሉ። ይኸው እግዚአብሔር ከፈቀደ ልጃቸውን ያያሉ። ብዙ ነገር አይተናል። ወደፊትም ደግሞ የሆነ ሳይግባቡ ሊለያዩ ይችላሉ። ኖባዲ ነው። እኔ ልለያይ ይችላለሁ። ማንም ሊለያይ አንድ ላይ ሊሆን ይችላል። እውነታው ይሄ ነው። እውነታው ይሄ ነው። አረመኔ ጨካኞች ግን ሰው ሀዘንህን እንኳን በግልጽ እንድትገልጽ አይፈልግልህ። ሀዘንህን እንኳን ማጣጣም አትችልም። ማዘን እንኳን አትችልም። ምን አይነት ትውልድ እንደተፈጠረ እግዚአብሔር ምስክሬ። በጣም ነጃት እግዚአብሔር ልቦና ይስጥሽ። ይሄ እንዲነሽ አይደለም። ኦልሬዲ ወድቀሻል። እውነቴ ኦልሬዲ ከክፋትሽ አንጻር ስቃይሽን እየበላሽ። ይሄ አስተሳሰብሽ ነው አንቺን ምን ያደረገሽ ለዚህ ደረጃ ህይወትሽ ምስቅልቅል የሚለው ጨካኝ ሴት ስለሆንሽ ነው። በእድሜ እኩያሽ ነሽ። ዴዚ እኩያሽ ምናልባት ታንስሻለች፣
ግን ቢያንስ እሷ በስነ ስርዓት ከነ ንጽህናዋ ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ሁን። ለልጆቻችሁም ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ። አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁን ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታደርጉት ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለው? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ማን ነው ዘረኝነት የሌለበት? አስመሳይ ሌባውላ። ስለዚህ አሁንም እናገራለሁ፣ ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነው እና አስመሳይ ሰዎች፣ ክፉዎች ሰዎች ምን ያደርጋሉ? እቺን አጋጣሚ ተጠቅመው መካሪ መስለው፣ ለእናት የቆሙ መስለው፣ እናትን የሚወዱ መስለው፣ እናቶቻቸውን ያከበሩ መስለው ሊወጉ ይፈልግ ነው። ምድረ ሌባ ናቸው። ምድረ ሌባ። ከእናታችሁ ይልቅ ለኢትዮጵያ ለማታውቁት ቦይፍሬንድ ገንዘብ ስልኩ የምትውሉ ናቸው። ደግሜ ልናገር፣ እናትሽ እያከከች እናትሽ የምትበለው አታ አንቺ ለጎረምሳ ገንዘብ የምትልኩ ናቸው። በቁም እናታችሁን የገደላችሁ እናንተ ናችሁ። በቁም እናት እያመማት እናት እየተቸገረች እየተቸገረ እናንተ ለጎረምሳ ገንዘብ ስትልኩ ነው የምትውሉት። እናንተ ናችሁ ለሰው የምትፈርዱት። እናንተ ናችሁ ስለ ሌላ ሰው የምታወሩት። ስለ ዴዚ የምታወሩት። ስለ ዴዚ አልተነጋገረችም። ደሳው ሌላ ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እናንተ ጨርሶ መካሪ። መጀመሪያ እናትሽን ዞር ብለሽ መጀመሪያ ለእናትሽ የሚገባውን አድርጊ። ሌሎቻችሁ ዴዚን ከመናገራችሁ በፊት ዴዚ በቃ ሰው የሆነ ወደደች አሌክስን፣ ተጋቡ፣ አለቀ። እና ነፍሰ ጡር መሆኗን እንኳን ማየት የማይችሉ አውሬ ሰዎች ኢትዮጵያውያን እንዳይሉ አይቻልም። አውሬ ከእናት ጋር ላትግባቡ ትችላላችሁ። ላትግባባ ትችላለህ። ከአባት ጋር ላትግባባ፣ ከወንድም ጋር ላትግባባ ትችላለህ። አዎ ትችላለህ። ይኸው ጂጂና ሳምሪ ተጣልተዋል ነበር እንዴ? ተጣልተዋል ነበር ጂጂና ሳምሪ። አሁን የሳምሪ ልጆች እያሳደገች ያለችው ጂጂ ናት። የእናትና የልጅ ጸብ ምንም የትም ሄድ አይደለም፣ የትም የሚደርስም አይደለም። አጋጣሚ ግን እግዚአብሔር አልፈቀደውም። ኢትዮጵያ ገብታ ነበር። ትንሽ አሞኛል ብላ ነበር። አይ ቲንክ እሷ እንደ ትንሽ ነው ያየችው። ግን ነገሩ የሚመስለኝ ስር የሰደደ ህመም ነበራት። ስር የሰደደ ህመም ነበራት። ያው እግዚአብሔር አልፈቀደው። እኛ እንደ ኢትዮጵያውያን የምንለው ነፍስ ይማር ብቻ ነው። የምንችለውን ነገር ዴዚን ማገዝ ነው። በቃ ማገዝ ነው ዴዚን። እውነተኛ ሰው ከሆነን ሁሉን ነገር ትተን
እቺን ማገዝ ነው። እግዚአብሔር ያጽናሽ ማለት ነው። አለቀ። ከዚህ ውጪ የሚል ሰው ካለ ለእናቱ የማይሆን ሰው ነው። እግዚአብሔር ምስክር። በእናት ተደብቆ የሚያወራ ግቡና ያዋቸው እናትየው ጋር ነጃት እናቷ ጋር ይደወል። ምንም አታርግላት፣ 5 ሳንቲም አታርግላት፣ 5 ሳንቲም አታርግላት። እዚህ መጣ በሰው እናት ግን በቃ እሷ እናቷን ወዳጅ፣ እናቷን አክባሪ፣ ልዩ ሴት እናቅሻለን። ሶሻል ሚዲያ ላይ ከብልግና ውጭ እናቅሽ። እውነቱን ልንገርሽ ነጃት የምትባል እናት ስትሰድቢ፣ አባት ስትሰድቢ፣ ማንንም ስትሰድቢ የምትውይ ነሽ እንጂ ሰው አክብረሽ የምትናገሪ ልጅ አይደለሽም። ለዚህም ነው ስቃይሽ የበዛው። ደግሜ ልንገርሽ ስቃይሽ የበዛው ለዚህ ነው። ነጃት እንዴት በዘር ተወስጇለሽ? በምን ተወስጇለሽ? እያንዳንዱ በዘር የተደበቁት ካያችሁ ያገቡት የሌላ የሚጠሉትን ዘር ነው። አይገርምም? እያንዳንዱ በዘር የሚጣሉት ያገቡት በዘር ተጣላን የሚሏቸውን ሰው ግን እዚህ መጣው ያስመስላሉ። እዚህ መጣው ያስመስላሉ። እዚህ መጣው ሌላ ነገር ያደርጋሉ። በቃ በጣም ለዘራቸው ተቆርቋሪ፣ ለዘራቸው የሚጮሁ፣ ለዘራቸው በቃ አሪፍ ሰው ይመስላሉ። እያንዳንዱ ፋቅ አድርጓቸው ሚስቱ የሚጠላው ዘር፣ ባልዬ የሚጠላው ዘር። ይሄ ነው እንግዲህ ያለው ሶሻል ሚዲያ ላይ። ግን መጥተው እዚህ በጣም ተጫዋች ጨዋ ይመስላሉ። ፍቅር ዘር አይመርጥም አባቴ። ፍቅር ዘር መርጦ አያውቅም። የጠላሹ ጋር ሊያንደባልሽ ይችላል፣ ሊያንደባል ይችላል። ምንም ማድረግ አትችልም። እና ጨካኞች ክፉዎች ምኖች አሉና በቃ በእኛ እኔም ማቃት የዴዚን እናት በዚህ በአሌክስ ጉዳይ አላቃትም። ከዛ ውጭ ማናችንም አናቃትም። ሶሻል ሚዲያ ላይ መታ ተናግራ ነበር በዴዚ ጉዳይ። ልጄን ሊያማግጥብኝ፣ ልጄን እንደዚህ ሊያደርግብኝ፣ ልጄን እንዲህ ሊሆንብኝ ነበር ያለችው። ያው እንደ እናት የምትፈልገው ሌላ ነው ለልጇ ስጦታ። ከዛ ውጪ በሌላ ነገር አይደለም። አሌክስ ሲዘርፍ አላየሁትም፣ ሲሰርቅ አላየሁትም፣ ሲያጭበረብር አላየሁትም። ሶሻል ሚዲያ ላይ እንደ ማንኛውም ሰው መጥቶ ይጫወታል። ትግራዋይ ነው፣ የራሱን ዘር ነው የሚያስቀድመው፣ ልክ ሌላው እንደሚያደርገው ይሄን ያደረገው። አለቀ። ምንም ሌላ ነገር የለም። መኩሻ እንዴት ነው? ሌላ የለም። ስለዚህ ሀዘን ካለ በቤት ላይ እግዚአብሔር እናቷን ሰድባለች። እናትየው አይደል የጀመረችው ሶሻል ሚዲያ ላይ ምንድነው? እንዲያውም ዴዚ ማድረስ ያለችው እንዴ እሷ አበሻ ሆና ነጭ ነው ያገባችው። እኔ ኢትዮጵያዊ ባገባ ምን አግብቷት ነው እንደዚህ የምትናገረኝ ነው ያለችው። ሺያዘ ራይት፣ መብቷ ነው፣ የእሷ ላይፍ ነው። እኛ ልጆቻችንን አሳድጌ የመዳር እንጂ ምንም የማድረግ እኔ አልመርጥላትም። ባል ለልጄ አልችልም መምረጥ። ለልጆቼ ባሌ መምረጥ ምንም መብት የለኝም። ልጆቼ የመረጡትን ብቻ መቀበል፣ ወደድኩም ጠላሁ ልጆቼ የመረጡትን እቀበላለሁ። አማራጭ እየደበረኝ እያስጠላኝ እቀበላለሁ። ሌላ ምንም አለበለዛስ እለያያለሁ። ልጆቻችን እኔ የተቀበልኩትን ማይ ባትቀበል ገስዋል በቃ ተለያይተናል። ውሸት ምንም ማድረግ እምኖረው ከሚስቴ ጋር እኔ እንጂ እናቴ አይደለች። ካልተቀበል ገስዋል ትለያለህ። በቃ እምኖረው እኔ ነኝ። ከሚስቴ ጋር እምኖረው ከእናቴ ጋር አይደለም ሪሌሽንሺፕ፣ ከሚስቴ ጋር እንጂ ከሚስቴ ጋር እኔ ጥሩ ያልሆነች ሴት ላመጣ አልችልም። ለእኔ የማትመቸኝን ሴት አላገባ። ማንኛውም ሰው ለራሱ ያልተመቸውን አያገባ። እንደው እብድ ካልሆነ የማይመቸኝን አላገባ።
ስለዚህ እኖራለሁ፣ ካልተስማማው ደግሞ እለያያለሁ። ስለዚህ ግን እንደ ፋሚሊ ሊደብረኝ ይችላል። ልጅ አሁን ማናችንም የእኔ እናት የሆነ የተለየ ነገር ልዩ የሆነ ሴት ባገባላት ደስ ይለኛል፣ ደስ ይላታል። ዮኒ ማኛ ማን ነው የሚለው ጥያቄ ግን ለእናት አይታያትም። ለእናት አይታይም፣ ለአባት አይታይም። ልጁ የምታገባው በጣም የተለየ ሰው ብሎ ያስባል። ልጄ ማናት ግን ብሎ አይጠይቅም። ልጅ ያ ሰው ይገባታል ወይ እኔም ማስብላት ሰው ይገባታል የሚለው አይጠይቅም። የራስን ቆልሎ ነው አበሻ ሁልጊዜ የራስን ልጆች መልአክ አድርጎ ነው የሚያየው። እንዲያም አዌስ የዴዚ አበሻ ማግባቷ በራሱ በጣም ለየት ያደርጋታል። እዚህ ሀገር የተወለዱ አበሻ ማየት አይፈልጉም። እውነቱን ልንገራቸው፣ እዚህ ሀገር የተወለዱ አበሻ ሴቶች እግዚአብሔር እንኳን የተወለዱ እዚህ ሀገር ወጣት ሆኖ የመጡ አበሻ ሴቶች አበሻ ወንድ እንዲህ ማየት አይፈልጉም። አይደለም ማግባት፣ እየዋሻው ነው። ማየት አይፈልጉም። አይደለም ማግባት፣ በምንም አይግባቡ። እዚህ ያደገች አበሻ ሴት አበሻ ወንድን ለማየት አይፈልጉም። አይደለም ሊያገቡ። ሀቁ ይሄ ነው። ግን እቺ እዚያ ተወልዳ እዚሁ አድጋ የአበሻ ባህልን አውቃ አበሻ ማግባቷ እኔ ግራን የገባኝ። በጣም ኦፕን ማይንድድ የሆነች ልጅ ናት እንጂ ማናቸውም። አሁን የኔ ልጅ አበሻ ብታገባ ተአምር ነው የሚመስለኝ። ብታገባ ደስታዬ ነው እንደ ምርጫዬ ቢሆን። እኔ አላገባውም። እሷ ግን ብትከሳኝ ደስ ይለኛል። አማንዬ አበሻ ቢያገባልኝ ደስ ይለኛል። ፐርሰናሊ ስታይላቸው ከአበሻ ጋር ምንም አይገናኝም። የኔ ልጆች እውነቱን ነው የምነግራቸው። ምንም ፍቅር የት እንደሚጥል ከሀገር ከወጣ በኋላ ዩኔቨር ነው። ለምሳሌ አሌክስ የሚኖረው ፈረንሳይ፣ እሷ የምትኖረው አሜሪካ። ፍቅር የት እንደሚጥላቸው አታውቁም። የት እንደሚጥል እግዚአብሔር ምስክሬ ነው ብላችሁ ፍቅር የት እንደሚጥላችሁ አታውቁም። እማታውቁ ሰዎች ደግሞ አስተያየት አትስጡ። ያልኖራችሁ ህይወታችሁን ያላጣጣማችሁ እንኳን ትዳር ወንድ የማይቀርባችሁ ሰዎች አስተያየት ላይ ስትንደፋደፉ ሳይ ቪዲዮ ለመስራት እኔ ማንኔም ብሎ መጠየቅ አይቀልም። አሁን ነጃት ስለ ራስሽ ስንት ጉዳላ አይደል? ስለ ዴዚ ማውራት ሞራል አለች? የዴዚና የእናቷ ጉዳይ አዎ ተጣልተዋል እናትና ልጅ። አዎ በሆነ እቺ ልጅ አገባችው ወደደችው። እናት ከመቀበል ውጭ አማራጭ የላት። አሳድጌ ግዴታሽ። ማንም እናት አባት ልጅ ማሳደግ ግዴታ አለ። ባናት ተተከል መርጠን የወለድከው እግር ተከፍቶ ነው የተወለደው። ማናችንም እኔ የማሳደግ ግዴታ አለብኝ። እኔ ነኝ የወለድኩ። ልጆቼ ፈልገው አልመጡም። እኔ ነኝ የማሳደግ ኃላፊነት አለብኝ። እኔ ስላሳደግኩሽ በእኔ መንገድ እንጂ ሄል ነው አይኬድም። ወልደን አሳድገን በራሳቸው መንገድ እንጂ በእኔ መንገድ አይሄዱ። 18 ዓመት ሞልቷቸው መኖር የሚጀምሩት በራሳቸው መንገድ ነው ልጆች። እኛም በራሳችን መንገድ ነው የኖርነው። አንዋሽ። እኛ የኖርነው በራሳችን መንገድ ነው። እያንዳንዳችን በቤተሰብ መንገድ ሄደን አናቅ። ግን አስመሳይ አበሻ ነፍን ያለ አስመሳይ ሌባ ነፍ ነው ያለው። ዴዚን በዚህ ሰዓት የመናገር ሞራል የላትም። እንደ ኢትዮጵያዊነት እንደ ባህላችን ሀዘን ማንም ቤት ሲገባ እግዚአብሔር ያጽናችሁ ከማለት ውጪ ምንም ማለት አንችልም። በቤታችሁ ሲገባ በእናንተ ሲገባ ባናት ተተከል። በቤተሰብ በጠላቶቼ ቤት በነጭ ቅማል ቤት በቤቷ እሷ ፍግም ብትል አይሞቀኝ አይበርደኝ። እውነቱን ልንገርህ፣ በቤተሰቧ ቢገባ ግን አዝናለሁ።
በእንቁርቲ ቤተሰብ ቢገባ አዝናለሁ። እውነቴን ነው የምናገረው። እነሱ ፍግም በቢሉ ደግማችሁ ፍግም በሉ፣ እየተነሳችሁ ድብን በሉ ነው የምለው። አሮንቄ የቤተሰብ ሀዘን በጣም ይከብዳል። ሀቅ ነው። በጣም ይከብዳል። ከባድ ነው ፔኑ። እኔ ሞት በጣም የማያስፈራኝ ሰው በዚህ ምድር እግዚአብሔር ምስክሬ እኔ ነኝ። ሞትን ፈርቼው አላውቅም። በቤተሰቤ እስክጠግብ ሞት አይቻለሁ። በጣም መልካም ወንድሞቼ፣ አባቴ፣ እህቴን አጥቻለሁ። ሞትን ፈርቼው አላውቅም። ግን ለምሳሌ የየትኛውም ሃይማኖት አባት ውሸታም ቀጣፊ መሆኑን የምታውቀው ልንገርህ። መንግስተ ሰማያት አለ፣ ጀነት አለ፣ ጅኒ ቆለጥ አለ እያለ ይለፈልፍልሃል። አቁን እንነጋገር። አንዳቸውም መሞት አይፈልጉም። እንደዛ አይነት ህይወት ካለ ለምን አባ ሞትን ትጠለዋለህ? ከነ ቤተሰቤ ውሰደኝ ነበር የምልህ። ውሸት ነው። ከነ ቤተሰቤ ውሰደኝ እልሃለሁ። እንደዛ አይነት ህይወት በሰማይ ቤት ካለ በገነትም ሆነ በጀነት ሙስሊም ይሉታል የሚሆን ከሆነ አምላክ ሆይ ከነ ቤተሰቤ ውሰደኝ ነው ብዬ መጸለይ ያለብኝ አይደል እንዴ? አንዳቸውም መሞት አይፈልጉም። የውሸት ትምህርት ነው የሚነግሯቸው። አለቀ። ማን አባቱ መሞት ይፈልጋል? ቄስ የምትለው ፓስተር የምትለው ሼክ የምትለው ከነ ቤቴ ውሰደኝ አይደል ማለት የነበረበት አይደል እንዴ? ከነ ቤተሰቤ ውሰደኝ፣ ገነት ውሰደኝ፣ እዚህ ምድርን ምንም አያደርግልኝም የኔ አይደለም ብለህ ነው መጸለይ ያለብህ። ገነት ትክክለኛ ቦታ ከሆነ ወይም ጀነት በእስልምናው ከተባለ ከነ ቤተሰቤ ወስደ ጀነት አስቀምጠኝ ብለህ ነው የምትጸልየው። የምድርን ህይወት አትፈልገው። ሌባ አጭበርባሪ ናቸው በሙሉ ውሸት። ግን ይሄን መሀይም ህዝብ በዛ ነው የምታጭበረብረው፣ በዛ ነው ቁማር የምትጫወተው። አንድም ሰው እንደዛ ብሎ የሚጸልይ የለም። አንድም ሰው በጤና ቆየኝ እንዳልሞት ምናምን ይላል። ለምን አባ እሱ ጋር የምትሄደው አምላክ ጋር የምትሄደው አያደርገው። አሁንም የምላችሁ ምንድን ነው? ከባድ ስለሆነ ነው። ሀዘን ከባድ ነው። የት እንደምትሄድ አታውቀው። የት እንደምትሄድ አታውቀው። ሲኦል ግባ፣ ገነት ግባ፣ ጀሃነም ግባ፣ የምታውቀው ነገር የለም። ለዚህ ነው ሞት የሚያስፈራው። እና ዴዚ አሁን እምላለሁ እግዚአብሔር ጽናቱን ይስጥሽ። ተታርቃችሁ ምን ሆናችሁ ቢሆን ኖሮ ደስ ይለኝ ነበር። እቺን ወጣት ልጇን እንድታጣ አልፈልግም። እናቷን ወረዲ አጣለች። ልጇን እንድታጣ እቺን ነፍሰ ጡር በዛ ደረጃ ነጃ ስትናገር ሳይ እቺ አረመኔ ሆዳ በጣም ዘገነ። ሴት አይደለሽ? ቢያንስ ሴት አይደለሽ እንዴ? ነፍሰ ጡር ሴትን በዛ ደረጃ ትናገራለች። ደግሞ ሪከርደሮች እንዴት አውሬ ናችሁ! እንዴት አይነት አውሬ ናችሁ! በእግዚአብሔር ምን አይነት ሰው ናችሁ ሪከርደሮች! እረ ጌታ ኢየሱስ ክርስቶስ ለዚህ ህዝብስ አቤት አቤት አቤት! ይሄንን ትናገሪያለሽ? በሞት ላይ ፔን እንዲሰማት። አዎ ልጅና እናት አልተነጋገሩም። ባሏን አልፈቀደችም። እናትየው አለቀ። ባሏን አልፈቀደችም። ይሄን ነው አይደል እንዴ? ባሏን ብትፈቅድ አይጣሉ፣ ጸብ የለም። ባሏ ባይጣሉ ጸብ የለም፣ አለቀ። በቃ የተቀበልሽውን ልጄ ተቀብያለሁ ይቅር ብዬሻለሁ ብለው መስማማት ይችላሉ። ከባድ አልነበረም። እንግዲህ ሌላው ቢቀር እርግዝናው አለ፣ ልጅ ሊመጣ ነው። ይሄን ሁላ እያየች ጸበኛ መሆን አለበት እንዴ አንድ ሰው ከሆነ በኋላ? ግን የኛ ሰው ማስተዋል የለም። ማናባህም ከኔ በላይ በትዳር የቆየ የለም። ልትመክር አትችልም። እከክ ሶሻል ሚዲያ ላይ ካላችሁ ማን ናችሁ? ልትመክሩ ሞራል የላችሁ። የማንም እንዝላል ዱርዬ መጥቶ ሊመክር አይችልም በትዳር።
ሞራል የላቸው። ኩዊን ሊያ የመናገር ብቃት አላት። ኩዊን ሊያን ይዋት ባለትዳር ስለሆነች የሶስት ልጆች እናት ስለሆነች መናገር ሞራል አላት። ባለትዳር ናት። ልጆቿን በስርዓት አሳድጋለች። ኩዊን ሊያ የመናገር ሞራል አላት። እኔ መናገር ሞራል አለኝ። ባለትዳሮች የሚናገሩት ንግግርና ሲንግል ወሮ በላዎች የሚናገሩት ንግግር አንድ ሊሆን አይችልም። እኔ የነጃት የምትባለውን ክፋት እግዚአብሔር ምስክሬ ዛሬ አየሁት። ማታስተውል ጭንቅላት የሌላት ደነዝ እና ክፉ ሴት እንደሆነ ዛሬ አየሁ። ልቅ አፏን በሙት ላይ በሬሳ ላይ ትለቃለች። ያዘነች እስከ ዛሬ ለምን አልተናገርሽም ታዲያ? ለእናትየው ካዘንሽ እስከ ዛሬ የት ነበርሽ? የት ነበርሽ? ወፍ የለም ማለት ልክ ሰው ሲሞት ጠብቆ እንደዚህ የሚሉ አውሬዎች አሉ፣ ቆሻሾች አሉ፣ በዘር የሚወስዱ። ማን አባ ነው ዘረኛ ያሉንቀው? አማራ በአሁኑ ሰዓት ዘረኛ አይደለም። ኦሮሞ ዘረኛ አይደለም። ትግራዋይ፣ ከምባታ፣ ሀዲያ፣ ጉራጌ እያንዳንዱ ዘረኛ፣ ወላይታ ዘረኛ ነው። በአሁኑ ሰዓት ለዘር ነው የምታደለው። ኢትዮጵያ ላይ ሲስተሙ ተዘርግቷል። ባይሆን ደስ ይለኛል፣ ግን ዘረኛ ሆነናል። እግዚአብሔር ልቦና ይስጣችሁ ነው የምለው። ያ ስለዚህ ዴዚ አሌክስን አድርሱልኝ፣ ከሶሻል ሚዲያ ርቃት፣ ከቻልክ አይዞሽ በላት። ምንም ቢሆን የእናት አይደለም አልኩ። የጠላቶቼ ቤተሰቦች ላይ ሀዘን ቢገባ እኔ ያዝናለሁ። ምክንያቱም የጠላቶቼ ቤተሰቦች እኔን ምንም አላረጉኝም። ሶሻል ሚዲያ ላይ ነው የምንተዋወቀው፣ ግን እኔን ለመጉዳት ከጫፍ እስከ ጫፍ ቤተሰብ ድረስ የሚሄዱ አሉ። ቤተሰቦቻቸው ምንም ስላላረጉኝ የነሱ ሀዘን ይደብረኛል። እኔ ላይ የሄዱብኝ ግን 9 ጊዜ እግራቸውን ቢበሉ አይሞቀኝ አይበርደኝ። መጥቻ አላስመስልም። እሳይ ነው ምለው። አላስመስልም፣ እንደሌለው አላስመስልም። በአናት ተጠቀኝ አላስመስልም። በቤተሰቦቻቸው ሲሆን ግን ቃል እገባለሁ፣ እግዚአብሔር ያጽናችሁ ብዬ እናገራለሁ። በቤተሰብ ከመጣ እነሱ ከሆኑ ግን ድጋሚ ቼክ ይደረግልኝ እላለሁ። በደንብ አልሞቱም፣ ይደገም። ሳይደገም አላምንም ነው የምለው። አለቀ። አለቀ እንጂ ቤተሰባቸው ምንም አላረጉኝም። የማናቸውም ከኔ ጋር አፍላፍ የሚከፋፈቱ ቤተሰቦቻቸው ምንም አልበደሉኝም። ቤተሰቦቻቸውን፣ እናቶቻቸውን፣ ልጆቻቸውን ጫፋቸውን አልነካም። ይኑሩላቸው ለዘላለም። እነሱን አልነካም። የነኩኝ ግን መስሚያ ይጥጥ ያ እና የዴዚ እናት በቃ እግዚአብሔር ነፍስሽን ከደጋጎቹ ጋር ያደርገው። ዴዚ የምትወዷት የምታከብሯት ምንም አልበደለችንም። ዴዚ ቺድና እኛን ምንም ያደረገችን ነገር የለም። ዴዚ ምንም። እኔ እንዲያውም አንዴ ለአሌክስ ብዬ አሌክስን ላስ አርጌው ተናዳቢ ላስ አርጋኝ ስቄ አልፌያለሁ። አስተውላለሁ። እኔ የተናገሩኝም በሙሉ አልናገርም። እግዚአብሔር መሰከረ። የተናገሩኝም በሙሉ አልናገርም። ዴዚ አሌክስ ብዙ አይደሉም። አሌክስን ትንሽ ሄጄበት እንዲያውም አሳብጀው ነበር። ልጅም ስለሆነ አመላለስ አይችልም። ልጆችን ፈታለሁ ቶሎ፣ ከኔ ጋር እድሜያቸውም አይደለም። ስለዚህ እናት ናት። በእናቷ ሞት ደስተኛ አይደለችም። እንኳን በእናት በሌላው የምናዝን ሰዎችንና በዚህ አጋጣሚ ኩዊን ሊያ ሞክረሻል፣ የቻልሽው ኩዊን ሊያን አመስግኗት። ኩዊን ሊያን አመስግኗት። ሀቅ ነው።
ኩን ሊያ በቻለችው አቅም ለማስታረቅም አንዳንድ ነገር ለማለትም ሞክራለች። እኔም ሞክሬያለሁ እግዚአብሔር በሚያውቀው። እናትየው ፈቃደኛ አልነበረችም። ሀቅ ነው። የዴዚ እናት ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። ይሄ ሀቅ። እሱን መተው ነበረባት። ነገርኳ። በቃ እነሱ ተዋደዋል፣ ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን። ሊሆን አልቻለም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው እንዴ? የማንም እናት መታ ከሰደበች የወንድ ትንሽ የለውም። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። ዝም የሚል የለም። እግዚአብሔር ምስክር፣ ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ